ብዙዎች በጉጉት የታደሙት የሚገኘው ኢቲኤፍሲ2 2 ኤምኤምኤ ፋይት የበርካቶችን ትኩረት እንደሳበ ቀጥሏል። ከሰዓታት በፊት በተመለከቱ ውጤቶችን መስፍን ብሩን አሸናፊ አድርጓል። የመጀመሪያው የኢቲኤፍሲ1 አሸናፊው መስፍን ብሩ በድጋሚ ይህን ክብሩን አስጠብቋል። መስፍን ብሩ በድል እንዳጠናቀቀ ያልተጠበቀ ሰርፕራይዝ ገጥሞታል። መስፍን ብሩ ከድሉ በኋላ ምን ተናገረ? በመረጃ ሰዓታችን እንቃኛለን። የበርካቶችን ትኩረት ስቦ የነበረውና በጉጉት የተጠበቀው ሶስተኛው ፍልሚያ ደግሞ በደሳለኝ አሸናፊነት ተጠናቀቀ ሆኗል። ይህም በተመለከተ የቀድሞው አሸናፊ በሁለተኛው ይህን መድገም ሳይችል ቀርቶ ክብሩን ለደሳለኝ አስረክቦ ሰጥቷል። ይህን ጉዳይ እናነሳለን። የሴቶቹን ፍልሚያ በተመለከተ ያልተጠበቀ ውዝግብ ተከስቷል። ምሽቱን እየተካሄደ በሚገኘው የአድዋ ፋይት ናይት ላይ በሴቶቹ ውጤት በተመለከተ በርካቶች ቅሬታቸውን እየገለጹ በማህበራዊ ሚዲያም ሀሳባቸውን እያጋሩ ይገኛሉ። እነዚህን ጉዳዮች በዝርዝር እንቃኛለን። እስከ ፍጻሜው አብራችሁን ቆዩ። ይህ ኢትዮ ግሎባል 360 ኒውስ ነው። ቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወዳችሁት ላይክ፣ ሼር እንድታደርጉ እየጋበዝን ወደ ዝርዝሩ ገባን። መልካም ቆይታ። በዛሬው ዕለት እየተከናወነ የሚገኘው የኢቲኤፍሲ ፋይት ናይት በደመቀ ሁኔታ ቀጥሏል። ሶስተኛው ፍልሚያ በደሳለኝ አሸናፊነት የተጠናቀቀበት መድረክ ሆኗል። በአድዋ ድል መታሰቢያ በሙዚየም በተካሄደው በኢቲኤፍሲ 2 ምሽት ላይ በቦክሲንግ ዘርፍ በደሳለኝና በሱራፌል መካከል የተደረገው ሶስተኛው የዕለቱ ፍልሚያ ሁለተኛው የቦክስ ጨዋታ በይፋ ፍጻሜውን ያገኘ ሲሆን የቀደመው ማለትም የኢቲኤፍሲ 1 አሸናፊ የሆነው ደሳለኝ ክብሩን ማስጠበቅ እንዲሁም ከዚያ ክብሩን መንጠቅ ችሏል። ሱራፌል አሸናፊ እንደነበር ሲታወስ፣ በሁለተኛው ግን ሱራፌል ይህን ድል መድገም ወይም ደግሞ ማስከተል ሳይችል ቀርቶ ለደሳለኝ አሳልፎ ሰጥቷል። በአስደናቂ የቦክስ ውጊያ ቴክኒክና ጥንካሬ በተሞላበት በዚህ ፍልሚያ ተዋጊው ደሳለኝ ተጋጣሚው ሱራፌልን በማሸነፍ የምሽቱን የቦክስ ዘርፍ በከፍተኛ ድል የተቀዳጀው ሲሆን ላሳየው ድንቅ የቦክስ ብቃትና ጽናት እንዲሁም ለዚህ አይነቱ ድልም እንኳን አበቃ የሚሉ ድምጾች የተሰሙ ይገኛሉ። ከውድድሩ መጠናቀቅ በኋላ ደሳለኝ በስፖርቱ ዓለም በተለይም በቦክሱ ተስፋ ቆርጬ ወደ ኋላ ያፈገፈኩበት ብሎም ለማቆም የተገደድኩባቸው አጋጣሚዎች ነበሩ። ፈጣሪ ሲመርጠኝ ወደዚህ ቦታ መጥቼ ይህን አይነት ድል እንድቀዳጅ ሆኗል። ስለ ሁሉም ነገር ፈጣሪ ይመስገን። ተጋጣሚም ደግሞ እጅግ በጣም ብርቱ ተፎካካሪ ከመሆን ባለፈ ጎበዝና ጠንካራ ቡጥኛ እንደሆነም ተመልክቻለሁ። ለእርሱም ክብር ይገባዋል ሲል ለተጋጣሚው ለሱራፌል ያለውን ክብርም ገልጿል። ይህም በሁለቱ መካከል የተደረገው ፉክክር የበርካቶችን ቀልብ ከመሳቡ ባለፈ በተመጣጣኝ ሁኔታ የተደረገ ሆኖ እንዲቀመጥ አድርገዋል። ሌላው እጅግ በጣም ሲጠበቅ የነበረውና የበርካቶችን ትኩረት ስቦ የነበረው የመጀመሪያው የኢቲኤፍሲ 1 አሸናፊው የመስፍን ብሩ ፍልሚያ ሲሆን መስፍን ብሩ ከአቤኔዘር ጋር የተገናኘበት መድረክ ይህን ድል መስፍን እንዲደግመውና እንዲያጣጥመው አድርጓል። በዚሁ በአድዋ ድል መታሰቢያ ሙዚየም በተካሄደውና አሁንም በመከናወን ላይ በሚገኘው የኢቲኤፍሲ2 ምሽት በ71 ኪሎ ግራም የቦክስ ዘርፍ በመስፍን ብሩና በአቤኔዘር መካከል የተደረገው አምስተኛው የዕለቱ ፍልሚያ በይፋ ፍጻሜውን ያገኘ ሲሆን አቤኔዘር ዳንኤል በዚህ ውድድር ማሸነፍ ሳይችል ቀርቷል። መስፍን ብሩ ግን ከዚህ ቀደም የነበረውን ውጤት በመድገምም ክብሩን ማስጠበቅ ችሏል። በማህበራዊ ሚዲያ በተለይም ደግሞ በሁለቱ መካከል ቃላት ጦርነቶች በየአቅጣጫው ሲስተጋቡ እንደነበር ይታወሳል። አቤኔዘር እኔ በምንም አይነት መልኩ መስፍን አያሸንፈኝም፣ መስፍንን አሸንፏለሁ የሚል ሐሳብን ሲያጋራ ነበር። መስፍን ብሩ በበኩሉ እኔ አንድ አጋጣሚ ከሱ ጋር ተሸንፌያለሁ፣ እሱም በአወዛጋቢና በአጨቃጫቂ ሁኔታ ስለነበር እሱ እንዲያዝ ወይም ደግሞ በማምንበት ሁኔታ ስላልሆነ አልቀበለውም የሚል ሐሳቡን ሰንዝሮ እንደነበር ይታወሳል። ታዲያ በዚህኛው ዙር ላይ መስፍን በከፍተኛ ነጥብ ልዩነት ማሸነፍ ችሏል። ከፍተኛ ቴክኒክ ብቃትና ጥንካሬ በተሞላው በዚህ ፍልሚያ መስፍን ብሩ ተጋጣሚው አቤኔዘር ዳንኤልን በማሸነፍ የምሽቱን ታላቅ ድል ተቀዳጅቷል። ከውድድሩ በኋላም እኔ ትልቁ ህልሜ ሀገሬን በኦሎምፒክ ማስጠራት ነው፣ እርሱን እንዳደረግ ደግሞ ሁላችሁም ጸልዩልኝ፣ አብሮነታችሁን አሳዩኝ ሲልም ገልጿል። በመድረኩ የነበሩ ክንውኖችን በርካቶችን ትኩረት ከመሳቡ ባለፈ በአዳራሹ የነበሩ በርካታ ታዳሚንም ለመስፍን የነበራቸውን ፍቅርና አክብሮት ከፍ ባለ አድናቆት አሳይተዋል። መስፍን ላሳየው ድንቅ የቦክስ ብቃትና ጽናት እንኳን ለዚህ ድል አበቃ የሚሉ ድምጾችም እየተሰሙ ይገኛሉ። አቤኔዘርና መስፍን መካከል ግን ያለው አለመግባባት ወይም ደግሞ እንዲሁ ያለው የፉክክር ስሜት ከስፖርት ሻገር ያለ ይመስላል። በስፖርታዊ ጨዋነት ፍቅር ሲሰጠው አቤኔዘር አለመታየቱን ተከትሎ በርካቶች ትችታቸው መግለጻቸው አልቀረም። ወደ በስተመጨረሻ መረጃችን ስንሻገር በዚህ ምሽት የተካሄደ በሚገኘው የኢቲኤፍሲ አድዋ ፋይት ናይት ውድድር የተጀመረው በሴቶች ሙዋታይ ውድድር ነበር። ተፋላሚዎቹ ደግሞ ዛሃራና ያብስራ ነበሩ።
በውድድሩ ዛህራ አሸንፋ ነበር። ከውጤቱ በኋላ በማህበራዊ ትስስር ገጾች አሸናፊነቱ በትክክል የሚገባው ለያብስራ ነው፣ ውጤቱ ተጭበርብሯል የሚሉ አስተያየቶችን እየሰጡ ይገኛሉ። እዚህ መደምደሚያ ላይ ለመድረስ የጨዋታውን ሕግ ማወቅ የሚያስፈልግ ይመስለኛል ሲል ጋዜጠኛ ምስጋናው ታደሰ ከጉዳዩ ጋር በተገናኘ ሐሳቡን ሰንዝሯል። እኔ በዚህ ዙሪያ ምንም ዕውቀት ስለሌለኝ ፈራጅ መሆን አልፈልግም። ጨዋታው እንደ ባለሙያ ሳይሆን እንደ ማንኛውም ገለልተኛ ተመልካች ነው ያየሁት በማለትም ጋዜጠኛው የገለጸ ሲሆን ነገር ግን ዝም ብዬ ስመለከተው ያብስራ የተሻለ የተጫወተች ይመስለኛል፣ ታሸንፋለች ብዬም ጠብቄ ነበር ብሏል። ምናልባትም ስለ ሕጉ የጠለቀ ዕውቀት ያላቸው አስተያየት እንዲሰጡበትም ግብዣ አቅርቧል። አባይ ቲቪ ውድድሩን በቀጥታ ስርጭት ማስተላለፉ ሊመሰገን እንደሚገባው ብዙዎች ያነሱ ይገኛሉ። ታዲያ ይህ የሁለቱ የሴቶች ፍልሚያ ከውድድሩ መጠናቀቅ በኋላ የበርካቶችን ትኩረት ከመሳቡ ባለፈ ነጥብ አሰጣጡ ጥያቄ እንዲነሳ ግድ ብሏል። ታዲያ ለዚህ መልስ ምን ይሆን? ከዚህ ጋር በተገናኘ ሌሎች ተያያዥ ጉዳዮችን እንዲሁ ተከታትለን ወደ እናንተ የምናደርስ ይሆናል። ውድ ቤተሰቦቻችን እኛ ኢትዮ ግሎባል 360 ኒውስ ነን። ለቻናላችን አዲስ ከሆናችሁ ሰብስክራይብ